ጫወታ ቢመስል ርብቃ አሁን ላይ እንግዲህ ራሷን ስታ ወድቃለች ማለት ነው በተፈጠረው ነገር። ምክንያቱም ያሰበችው ያቀደችው ነገር ራሷን አዋርዳ ማለት ነው። በስተመጨረሻም ስላልተሳካላት በድንጋጤ እንግዲህ ፌንት አድርጋለች ማለት ነው። ይህንን ያደረገው እንግዲህ ሚኪ ነበር ማለት ነው። ሚኪ ምንድን ነው ያደረገው? እኔ አንቺ የምትፈልጊውን ነገር አደርግልሻለሁ ከብሩኬ ጋር እንደምንም እንደምትግባቡና እንዲሁም ደግሞ በጣም አጣብሳችኋለሁ እስከ ማለት ድረስ ማለት ነው። ሁለታችሁ በፍቅር አንድ እስከምትሆኑ ድረስ ነው ነገሮችን የማግዜ። ስለዚህ የምልሽን ነገር አንቺ ታደርግልኛለሽ፣ አንቺ የምትይኝን ነገር ደግሞ እኔ በስነ ስርዓቱ አደርጋለሁ ብሏል ማለት ነው። እንግዲህ እዚህ ላይ ማለት ነው የትርሲት እናት ሁላቸውም በተሰበሰቡበት ቤተሰብ በሙሉ እራት በሚበላበት ሰዓት በተሰበሰቡበት ላይ እንግዲህ ርብቃ ማለት ነው ተንበርክካ ወይንም ደግሞ እግሯ ስር ወድቃ ይቅርታ እንድጠይቀኝ አድርግልኝ፣ አንተ ደግሞ ትችልበታለህ በእርግጠኝነት በማለት እንግዲህ አብረው ካወሩ በኋላ ነበረ። ስለዚህ ምንድን ነው ያለት ለርብቃ? እኔ የምፈልገው አንድ ነገር አንቺ ጋር አለ፣ አንቺ ደግሞ ከኔ የምትፈልጊው ነገር በእርግጠኝነት እኔ አንቺን ሀሳብና እቅድ አሳካልሻለሁኝ። ከብሩኬ ጋር እንዴት አድርገሽ ፍቅርን መጀመር እንዳለብሽ እና እንዴት ማውራት እንዳለባቸው ያን ነገር አግዝሻለሁ። ግን ደግሞ ያው እኔ የምልሽን ነገር አንድ ጥያቄ እጠይቅሻለሁ። ያንን ነገር ደግሞ አድርጌ የምልሽን ነገር ደግሞ በጣም ቀላል ነገር ነው ታደርጊያለሽ በማለት እንግዲህ ቃል አስገብቷታል ማለት ነው። እና ከዚህ በፊት እንግዲህ የትርሲት እናት ማለት ነው ብሩኬ ልክ እንደሞተ ያው እንግዲህ ሞቷል ብለው አስበው ስለነበር ማለት ነው እና የእሱን የሆነ ጓደኛ እንድታገባ ስጨቀጭቃት የነበረችው የገንዛ እናቷ ነበረች ማለት ነው። በእናቷ ግፊት ነው ትርሲት እንግዲህ ልታገባው የቻለችው ማለት ነው። በእናቷ ግፊት እንግዲህ ጥሩ ነው፣ ላንቺ ያስፈልግሻል፣ ልጆችሽን በደንብ ይንከባከብልሻል፣ አንቺንም በጣም ነው የሚወድሽ፣ በጣም ነው የሚያፈቅርሽ። ስለዚህ አንቺም ደግሞ በፍቅር ልታስቢው ይገባል፣ ከሀዘንሽ መውጣት አለብሽ በማለት እንግዲህ በብዙ ነገር ማለት ነው ልጇ እንድታገባ ያደረገቻት ራሷ የትርሲት እናት ነች። በነገራችን ላይ የትርሲት እናት በጣም ገንዘብ ትወዳለች፣ በጣም ማለት ነው። በጣም ነው ገንዘብ የምትወደው ማለት ነው። እና ምንም ነገር እንዲሆን አልፈልግም ገንዘብሽ፣ እሱም ደግሞ በጣም ጥሩ ወንድ ነው፣ ለልጆችም ላንቺም ያስፈልግሻል በማለት እንግዲህ እንድታገባው አድርጋለች ማለት ነው። አሁን ላይ ደግሞ በቃ ከሚኪና እንዲሁም ደግሞ ከብሩኬ ማለት ነው ማንን መረጥሽ በማለት እንግዲህ ለትርሲት ስትናገር ነበር። እንዴ እማዬ ምን ማለትሽ ነው? ምንድን ነው የምትዩ? ደግሞ ማንን ከማንን ማማረጠው? ለምንስ እንደዚህ ትያለሽ? በማለት እንግዲህ ስትናገር ነበር። እንዴ ከሁለታቸው በደንብ አስበሽ አንሰላስለሽ በደንብ ካሰብሽ በኋላ ነው መወሰን መቻል ያለብሽ። በቃ በደንብ ወስኝ፣ ከሁለታቸው የግድ አንዱን መምረጥ አለብሽ በማለት እንግዲህ እንዴ ደግሞ ማንን ላማርጥ ነው? ምንድን ነው የምትይው እማዬ? ይህ እኮ በፍጹም የሚሆን ነገር አይደለም። ምንድን ነው የምትይኝ? እያለች እንግዲህ በእናቷ ጉዳይና በእናቷ አባባል ነገር በእናቷ ተግባር እጅጉን ትርሲት ተበሳጭታለች ማለት ነው። ምክንያቱም ሚኪን እንዴት ምን ላደርገው ነው? ለምንስ እንደዚህ ታደርገኛለች? በማለት እንግዲህ ማለት ነው እና ምርጫ እሱ እንደሆነ ነው እንግዲህ ለእናቷ ለጊዜው እየነገረቻት ማለት ነው። ግን ደግሞ እናትየዋ በፍጹም አይሆንም፣ በቃ አሁንም አስበሽ ደግመሽ አስበሽ ጊዜና ወቅት አለሽ፣ አስበሽ በድጋሚ መወሰን መቻል አለብሽ። እኔ እናትሽ ነኝ፣ የሚጠቅምሽን ነገር ነው ለአንቺ የምነግርሽ በማለት እንግዲህ ለልጇ ለትርሲት ስትናገር ነበር ማለት ነው። ምንድን ነው የፈለግሽው ነገር? ለምንድን ነው አሁን ለምንድን ነው? ምናልባት ብሩኬን እንድትመርጥ ስለፈለግኩ ነው በማለት ለምንድን ነው ብሩኬን የምመርጠው? ለምንድን ነው እሱን ሚኪን ትቼ ለምንድን ነው ብሩኬን የምመርጠው? በማለት እንግዲህ ጠይቃት ነበረ ማለት ነው። ግን ደግሞ የትርሲት እናት የተናገረችው ነገር ምንድን ነው? ገንዘቡ እንዲካፈል አልፈልግም፣ እንዲበተን ንብረትሽ እንዲበተን አልፈልግም ነው ያለቻት። ያ ማለት እንግዲህ ብሩኬ ጋር ከትርሲትና ብሩኬ ከተለያዩ ወይንም ደግሞ አንድ መሆን ካልቻሉ ብሩኬ የራሱ የሆነን ነገር ንብረት ይወስዳል ማለት ነው። ያ ማለት እንግዲህ የትርሲት ቤት አጠቃላይ በቃ ከሁለት ንብረቷ ከሁለት ይሆናል ማለት ነው። ስለዚህ በዚያ ምክንያት ደግሞ ሚኪ ደግሞ ምንም ነገር የለውም፣ ቢፋታም እጅና እግሩን ይዞ ነው የሚወጣ ማለት ነው።
ስለዚህ ብሩኬ ጋር እንድትሆን ትፈልጋለች ማለት ነው የትርሲት እናት። እና ይህን ነገር ነበር እንዴ ማየ ለምንድነው እንደዚህ አይነት ነገር የምትናገሩ? ለምንስ እንደዚህ ትያለሽ? እያለች እንግዲህ የድሮውን ነገር እያስታወሰች ነበረ ትርሲት ማለት ነው። ምክንያቱም ከሚኪያስ ጋር እንዴት መሆን እንዳለባት እሷ ጨቅጭቃት እናቷ አንድ ላይ እንዲሆኑ እንዳደረገች እያንዳንዱን ነገር ማለት ነው እያስታወሰች ነበረ። እንዲሁም ልጆቿን ሲንከባከባቸው ያለውን ነገር በጣም እያስታወሰች ነበር ማለት ነው። ሲቀጥል ደግሞ አሁን ላይ በቃ እነ ብሩኬም እንዲሁም ደግሞ ርብቃም ማለት ነው ያሉበት ሁኔታ በጣም እየተበሳጩ ነው። ምክንያቱም ቤቱ በተለይ የትርሲት እናት ከመጣች ጀምሮ ማለት ነው ምንም አልተመቻቸውም። ምክንያቱም ሁልጊዜ ዝቅ አድርጎ ሰውን መናገር ምናምን ነገር በጣም የትርሲት እናት ታበዘዋለች ማለት ነው። ሚኪ ያው ጸባዩን ያውቃል በነገራችን ላይ ማለት ነው። ምክንያቱም እሱ እንዴት አድርጎ ትርሲትን እንዳገባት በእሷ ግፊት እንደሆነ አብረው እንደሚሰሩ እንደዚህ አይነት ሴሪዎችን ነገሮች አብረው እንደሚሰሩ ያለውን ነገር ስለሚያውቁ ማለት ነው ሁለታቸው ተግባብተዋል። ግን ደግሞ ለሌሎች ማለት ነው የትርሲት እናት በጣም ከባድ ሆናለች። በነገራችን ላይ ትርሲት ራሱ የእሷ ልጅ አትመስልም። በጣም በጸባይ ነው የሚለያዩት። በጣም 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 ማለት ነው። ትርሲት በጣም አስተዋይ ነች። እናትየዋ ግን ደግሞ ምንም በቃ ምንም ከምኗም አትገናኝም ማለት ነው። ወጣት ነው የሚያደርጋት። በዚያ ላይ ደግሞ በጣም ተንኮለኛ ናት። ገንዘብ ወዳጅ ነች። ሚኪና እሷ አንድ ናቸው። በነገራቸው ሁለታቸው አንድ ቢሆኑ ይሻላቸዋል። ሚኪ ነው የእሷ ልጅ የሚመስለው እንጂ ምንም ትርሲት የእሷ ልጅ ራሱ አትመስልም ማለት ነው። እና አሁን ላይ አባባ ራሱ ግራ ገብቷቸዋል። እውነት ለመናገር ጋሽዬ በጣም ግራ ነው የገባቸው። ከዚህ ቤት መውጣት አለብን፣ ግን ደግሞ ወተን የት ነው የምንሄደው እያለ በጣም እያሳሰባቸው ይገኛል። ብሩኬም እንደዚያው እያሳሰበው ይገኛል። ርብቃም ደግሞ ለምንድን ነው የት ነው የምንወጣው? የብሩኬን ቤት ጥለን የት እንሄዳለን? እዚህ ነው መሆን ያለብን እያለች እንግዲህ እየተከራከረች ትገኛለች። እና ብሩኬን በጣም ስለምትወደው ስለምታፈቅረው እንዴት አድርጋ ለራሷ ማድረግ እንደምችል እጅጉን በጣም እየተበሳጨች ትገኛለች። ከትርሲት ጋር በእንድም በሌላም በብዙ ነገሮች እየተጣሉ ነው ያሉት ማለት ነው። ሲቀጥል ደግሞ አሁን ላይ ሚኪ ማለት ነው እንግዲህ ለብሩኬ ልጅ ወይንም ደግሞ ለትርሲት ልጅ ማለት ነው ያልሆነ ነገር እየነገረው ነው ማለት ነው። ምክንያቱም እናንተ ልጆችን ወይንም ደግሞ ሚስቱን ወይንም ወዷት አፍቅሯት አይደለም፣ እናንተንም አይወዳችሁም አያፈቅራችሁም። ብሩኬ ሆን ብሎ ነው ወደዚህ ቤት የመጣው። ምክንያቱም ያን ጊዜ እንደማይወዳችሁ ነግሯችሁ ነበረ። እንዴት ተታረከው በማለት እንግዲህ ሲጠይቀው ነበር። ልጁም በቃ አባዬ ይቅርታ አድርጎልኛል፣ እንደዚህ ያለው በጣም ተናዶና በስህተት እንደሆነ ነግሮኛል። ስለዚህ ከአባቴ ጋር ደግሞ ታርቂያለሁ፣ አባቴ ጋር ስለሆነ የግድ ታርቂያለሁ ብሎት ነበር። አይ እንደሱ አይደለም፣ እሱ እኮ ሆን ብሎ ነው እዚህ ቤት የተመለሰው። ለምን የመጣ ይመስላል? ትርሲት እኮ ነች እንዲመጣ ያደረገችው፣ ለእናንተ ብላ እንዲመጣ ያደረገችው እሷ ነች። ስለዚህ ያው ንብረቱን አካፍልሃለሁኝ ስላለችው ለንብረቱ ብሎ ነው ወደዚህ ቤት ተመልሶ። በጣም ነው ልጆችን የሚመርዛቸው ማለት ነው። ልጆቹ ደግሞ ሚኪን ፈታ እናታቸው ያው ራሱ ብሩኬን እንድታገባ ይፈልጋሉ። ግን ደግሞ ሚኪ እያንዳንዱ የሚያደርገው ነገር በጣም መጥፎ ነገር ነው ማለት ነው። ልጆችን ይመርዛል። ለማንም እንዳትናገር እያለ ነው ራሱ የሚያወራ ማለት ነው። ካወሮ ከሊያ ላይም ብሎ እንትን ካለ እነሱን ስለሚበጠበጥ ማለት ነው። እና ያለው ነገር አሁን ላይ ብሩኬ እንዲጠላ ብሩኬ መጥፎ እንዲሆን እያደረገ ይገኛል ማለት ነው። እና ልጁ ያመነው ይመስላል በነገራችን ላይ ማለት ነው። እና በጣም አስቸጋሪ ሁኔታ ነው። በተለይ ብሩኬ በጣም መንቃት መቻል አለበት፣ መስራት መቻል አለበት። በቃ ልጆቹን በቃ ራሱ እኮ ማሳደግ ይችላል በነገራችን ላይ። እና ምን ያክል መልካም እንደሆነ መልካም አባት እንደሆነ ልቡ ንጹሕ እንደሆነ ልጆቹን በጣም እንደሚወዳቸው ምናምን ነገር ብቻ ግን አጠቃላይ ከዚህ ሁሉ ስብስብ ወጥቶ ስለ ልጆቹ ቢያስብ እንዲሁም ደግሞ ትርሲትም ማድረግ ያለባትን ነገር እንደዚህ የሚያበጣበጥ ነገሮች ራቅ ማድረግ አለባት ብዬ አስባለሁ። እና አሁን ላይ ግን ርብቃ ማለት ነው የብሩኬን ፍቅር ምንም አይነት ነገር መቋቋም እየቻለች አይደለም። በፊት ለብዙ ጊዜ ፍቅሯን አፍና ተቀምጣ ነበር። አሁን ላይ ግን በቃ ትርሲት ትወስድብኛለች ከሚል አንጻር መሰለኝ ምንም ፍቅሯን አፍና እንኳን መቀመጥ አልቻለችም። በቃ አብዳለች ማለት ይቻላል ማለት ነው። እና አሁን ላይ ፌንት ነው ያደረገችው ማለት ነው። ለምንድን ነው የማታግዘኝ? ለምንድን ነው እንትን? እሱ ደግሞ በጣም ነቅቶባታል። ምንድን ነው ክንፏን የተመታች እርግብ እኮ መሰልሽ እያላት እንግዲህ ሲናገራት ነበረ። እኔ ልቤን
ነው የተሰበረው። እባክህን አግዘኝ ብሩኬን ለእኔ እንዴት ማድረግ እንደምችል አግዘኝ እያለችው ነበር። እኔ ስፈልግና እኔ ሲመቼ ነው ያን ነገር የማደርገው። አሁን እባክሽን ተይኝ አጫውጭቅኝ ስላል ነበር። እንዴ ትናንትና እንደዚያ ተንበርኬ ይቅርታ ጠይቂያት ነገሮቹ ያን ሁሉ በሰው ፊት ተዋርጄ አደርግልሻለሁ ብለህ እንዴት አሁን እምቢ ትለኛለህ? በማለት እንግዲህ እሷን በመበሳጨት በመናደድ ህመም ደግሞ አለባት ያማታል፣ ፌንት አድርጋለች ማለት ነው። እና አሁን ላይ እንግዲህ በእርግጠኝነት ሚኪ ማለት ነው ነገሮቹን እንትን ላለ ማለት እውነቱን ይናገራል ብዬ አስባለሁ። ብሩኬን እንደምትወደው እንደምታፈቅረው በዚያ ምክንያት ካለዚያ ደግሞ እንደምትወጁ እንደምታፈቅሪው ራሱ ለአባትሽ እናገርልሻለሁ እያለ ነው ሲያስፈራራት ነበር ማለት ነው። እና ነገሮቹ ግልጽ የሚሆኑ ይመስለኛል ማለት ነው። እንግዲህ ቀጣይ ፓርቱላችንን በጉጉት የምንጠብቀው ይሆናል። ውድ የቻናሌ ተከታታዮቼ ቤተሰቦቼ አዲስ ጀማሪ ነኝ፣ ሳብስክራይብ አድርጉኝ ለማለት እወዳለሁ። መልካም ጊዜ ተመኘውላችሁ።